ጋይስ እኔ ትላንትና ከነ ከአቤላ ላይ ታምፕሌኑን አይቼ እንዴ ሄርሜላ አብርሃምና ሄርሜላ ደስ ብላችኋል ይላልና እኔ የምለው በድብቅ አንደኛ አመታቸውን ቫለንታይን ዴይ ያከበሩ ነው ብዬ ወሽመጤ ቁርጥ አለኝ። ቁርጥ ማለት ነው። ወይ እናንተ እንደዚህ ነው የምታጃጅሉን? ቶሎ ራሱ አላየንም። ወይኔ ደስ ይበላችሁ። እኛ ምን ቸገረን? ደስ ይበላችሁ። አብርሃም አንተን ደስ ካለ ሁሉን ነገር እያደረክ ደስ ካለክ ለነገ ላይ ጸጸትክ ለዛሬ ሰው በነገራችን ላይ ሰው ለዛሬ ብቻ አይኖርም። አንድ ነገር ብሏል እሱ አባይ ሚዲያ ላይ ማለት ነው። ፌመስ መሆን ቀላል ነው፣ ፌመስ ሆኖ መቅረት ግን ከባድ ነው ብለዋል። ስለዚህ ይሄንንም እንዳትረሳ፣ ይሄ ቃልህንም እንዳትረሳ አሁን ማለት ነው። የአቤላ 100K ነው። ምን አለ ታምፕሌኑ ላይ ኮንግራጁሌሽን አቤላ ብላችሁ ብትጽፉ እና አብርሃምና ሄርሜላ ደስ ይበላችሁ ምናምን። አሁን እናንተ እርግጠኛ ነኝ ሰውን ለማናደድ ምናምን ነው እንደዚህ የምታደርጉ። ለጌ ግን እናንተ ህይወት ላይ ጫና የምፈጥር ነው። እኛ የምንቸገረን። ደስ ካላችሁ ደስ በላችሁ እና በነገራችን ላይ ያው አንቺም ሴት ልጅ ነሽ። እንደዚህ ማች ለብሰሽ ከባለትዳር ጋር እንደዚህ ተቃቅፈሽ ነገ ህይወትሽ ላይ አደጋ እንዳለው እንዳረሽ። ገና ሴት ነሽ፣ ገና ብዙ ነገር ይጠብቅሻል። ገና ትወልጃለሽ ደግሞ አንቺም በቅቅፉ ሊያገባሽ ይችላል አብርሃም፣ ላያገባሽም ይችላል። እኛ አናቅም እሱን። እንደዚህ ላትቀጥሉም ትችላላችሁ፣ እንደዚህ ልትቀጥሉም ትችላላችሁ። እሱን እኛ አይደለም እናቁ። የአሁኑ ነገር አይደለም። ሰው አብረው ብትኖሪ ነው የሰው ማንነት የምትረጅ እንጂ በውጭ በፍጹም የሰው ማንነት ልረጅ። አብሮ የኖርሽ ራሱ ሰው የተደበቀ ጸባይ አለ ረዥም ጊዜ ማለት ነው። አብርሃም የዋ ነው፣ ሰው እንዲሰራ ያደርጋል። ሰው እንትን አብርሃም ግን የውሳኔ ሰው አይደለም። ራሱ ላይ መወሰን አይችልም። ራሱ ህይወቱ ላይ መወሰን አይችልም። መወሰን የማይችል ሰው ደግሞ መቼም ማለት ነው ህይወቱ ተስተካክሎለታል ማለት በኑሮ ምናምን እንደፈለገ ሰርቶ ሊያገኝ ይችላል። ግን በትዳሩ ሰው ደስተኛ ነው መኖር አይችልም። ለምን? ውሳኔ አስፈላጊ ነው። የውሳኔ ሰው መሆን አስፈላጊ ነው ማለት ነው። ለምን? ወርዳችሁ የምትሰሩበት ለሰው ብላችሁ የምትኖሩበት ቦታ አለ። ራሳችሁን ቆፍጦን ብላችሁ የምታሳልፉበት ነገር አለ። ስለዚህ ባለፈው ከሀገር እንውጣ ከንምንም ሀይዘን ከሌላ ሀገር እንውጣ እንስናና ምናምን እያላችሁ ነው። አልተስናናችሁ ማለዳችሁ ያው ወደ አዲስ አበባ ነው ተመለሳችሁ ማለት ነው። ይሄ ነው በቃ ወደ ሀገር ሌላ ሀገር ወደ አዲስ አበባ ነው ተመለሳችሁ እንጂ ሄዳችሁ አልተስናናችሁም። እና እኛን ቪዲዮ ላይ ልታወዛግቡ ምናምን አስባችኋል። ከዛ በኋላ ተስናናችሁ። አቤላ በጣም ቆይቷል። በጣም ማለት ነው 100,000 ለመግባት በጣም ቆይቷል ማለት ነው። በጣም ከነሱ ስታስቡ ሩታ ከሱ በኋላ ነው የተከፈተላት ለሩታ። ከሱ በኋላ ነው በጣም ቆይቷል አቤላ ማለት ነው 100,000 ለመግባት። እና እንኳን ገባ። ግን አንተም ደግሞ በቃ ስራ ስሬ ሰው ወዳል ምን ይላል ብትሰራ ድንበርህን እዚህ ብትሰራ በሰው ህይወት ባትገባ በቃ ራስህን ህይወት ብቻ ብትመራ ጥሩ ነው። እና ሰው ሰብስክራይብ ያደርጋል፣ ይወደሃል። ከዚህ በላይ ሰው ልታፈራም ትችላለህ። ስለዚህ በርታ። እኛ ማንኛውም ወጣት መጥፎ ቦታ ላይ ወርቅ ቢሰራ ጥሩ ነው። ስለዚህ ያው አብርሃም ነገሮች ራሱ ለመጨረስ ይቸኩላል ማለት ነው። አሁን ተፋቶ ራሱ በግልጽ ተፋቶ ራሱ አልጨረሱም። ግን አስባችኋል? አሁን ሄዶ
ሩታ እንደዚህ እዛ ሄዶ ደግሞ አንድ እድል ስጪ፣ እሱ ደግሞ እዚህ ጋር ሌላ ምን ሆነው እኔ ግራ የገባኝ ማለት ነው። ሰው ያው እኛ ጅሎች አይደለም እንደኖሩ ኖሩ፣ ግን እኔ እንደ ሴት ግን ሴቶች ስራ ስሩ፣ ችግር የለም። ድንበራችሁን ብትሱ ነገ እኔ ላይ ምን ይመጣል ብላችሁ ብታስቡ። ለምን ይሄ ነገር እናንተ ላይ ዛሬ እዚህ የደረሰ ነገ እናንተ ላይ አለመደረሱ እርግጠኛ አይደላችሁም። ለምን እንኳን አንቺ በቀልድ ወደሱ ህይወት የመጣች ተይና ዋጋ የተከፈለለትን ትቶ ሄዷል ማለት ነው አብርሃም። ስለዚህ ነገ አንቺን የማይቀየርበት ምክንያት የለም። ጊዜ ነው የምጠብቀው፣ ሰዓቱ ነው የምጠብቀው። ስለዚህ የፈለጋችሁ ጋር ኑሩ፣ የፈለጋችሁ ጋር ግቡ። እኛ አይመለከተንም። ሰብስክራይብ እያደረጋችሁ እኛን ማበረታቱን እባካችሁ።